ናውሰድ ያው ቆይ ሮቤ እስኪ የጓደኛዬ ወንድም ነው እንገላለን እየተባለ ያለው ተይዟል አጋጆቹ ተይዟል ኑ ቶሎ በሉ እንደዛ ገፍቼ እየተለተልኩት ነበር ምናምን ብለኝ በጠርሙስ በዛ ሰዓት ያወራውን ምን እንዳለ ቃል በቃል ነገር ተረጋጋ ራሱ ነው አዎ ተልትዩዋለሁ እንደተለተለኝ ተልትዩዋለሁ ንጹህ ሰዎች ናቸው ብለን ካልናቸው ሰዎች ሁሉም ደማችን በደም ተጨማልቀው እናገኛቸዋለን አንተ ቀርተ ነበር አንተ ደግሞ ተጨማልቅ ይሄ ግራ ገባኝ ነኝ ሮባ እንዴት ነሽ ምንድነው የምትሰማው ምን እየተሰማህ ሰውነቴ በጣም ብርክብርክ እያለ ነበር ተቀደም ዛጀምሱ የሆነ በጣም እያብረከረከኝ አይነት ነገር አለ ምንድነው ይሰማል እንዴ ከዚህ በፊት እንደዚህ ሆነ አታውቅ እንዴ የሆነ ስትረስ ወይ ምናምን የጭንቀት ስሜትና የሆነ የመደናገጥ ነገር ነበርኝ በመሃል ተረበሽክ አንደኛ በቃ ያንዳርጋቸው ሁኔታ በዚህ መልኩ መሆኑ ሰውየው በእንደዚህ አይነት መልኩ ከኛ እጅ ወይም እኛ ካሰብነው ውጭ መገኘቱ ባንዳርጋቸው እጅ መጥፋቱ ይህ ሰውዬ አንድ ቀን እንደ አባት ፍቅር ሳይሰጠኝ እንደ ልጅ የአባትን ፍቅር ሳላይ አድጌ ስበዘበዝ ኖሬ ከዛሬ ነገ ይሻሻላል ብዬ በጣም ብዙ ጊዜ ጠብቄያለሁ ዴቡ ማለት በጣም ብዙ ጊዜ ገባኛል ይጸጸታል እድሜ ይቀጠዋል እድሜ ያስተምረዋል ማለት እኛም እኔ አሁን እሱን አይቻል አደኩም ገብቷል ከሱ ተቃራኒ ሆኜ ነው ያደኩትና ቢሆነ በጦርነት ይመልሰዋለሁ ብዬ በጣም ብዙ ጊዜ አስቤያለሁ ትንሽ በቃ በጣም ብዙ ነገሮች ተደበላለቁብኝ ብዙ አሁን ያልነገርኩ ወይ ማልነግረህ ከልጅነት ጀምሮ ያሳለፍኳቸው መጥፎ ትውስታዎች ነበሩኝ ከሱ ጋር በቃ በጥሩ ሁኔታ አላሳደገኝም ምንም ለሱ ፍቅር የለኝም ግን ደግሞ በቃ ሲሞት በጣም እንትን አለ ያው ምንም ቢሆን ጣት ገማ ተብሎ ተቆርጦ አይጣልም እና እንዲዳክ ቤት ገና ትንሽ ተደናገጥኩኝ ካንዳርጋቸው ጋር በቃ በዚህ መልኩ መለየታችን በጣም ከምንም በላይ ያሳዝኖኛል በጣም ንጹህ ነው ስንለው እሱም ደሙ በደም ተጨማለቀ እንዲህ ነው ስንል እንዲያው አዎ ማለት እኔ በሱ ቦታም ሆኖ መፍረድ እኮ ከበደኝ ኩሩባይ ምን ብለህ ዱካውን አጠፋው ማለት ዱካው ጠፋ በቃ አሁን እሱ የለም ማለት ወይ የቤት ስራችንን በጣም ብዙ ያደርገዋል በዛ ወይ በቃ ድፍንፍና አለ የቤት ስራው በዝቷል ግልጽ ነው እማይሆን ኮሮ ያኪም ቤት ለምን አንሄድ ናይ ደህና ነኝ ነው እግሬ ግን ታጋል ፈስተስ ይለኛል ምን ላርግልህ ምን እናርግ ለማን አንተንም በልብዬ እኮ ነው ወደ ቤት ኮል ወስደ ነበር የሆነ ሲይዝክ የሆነ ውስጥ ደም ቅዝቅዝ የሚለው ነገር አለ እሱ አይነት ስሜት ተሰማኝ አንተን ብዬ አይደለም በነገር ላይ ያዝኝለት ምናምን እንዳይመስልህ ለአባቴ መሞት ወይም ለገዛኝ መሞት ምንም እኔ ከኔ በለጠ ስቃይም ያለ አይመስለኝም ሰው በጣም ብዙ ነገር ሆኛለሁ እንዲህ ነው ማለት ልክ ነው መናገር ረዳለሁ ታቀኛለህ እኔ ደግሞ የውስጥ እንትኖቼን ብዙ አውጥቼ አልናገርም ብዙ ጊዜ የምታውቂኝ ነውና እናንተም ትሉኛላችሁና ብዙ ነገሮች አልፈዋል መጨረሻው ይሄ ሆኖ ማለቁ ምናምን ትንሽ እንትን በአካል ባገኘው እንጂ ምን አላማዬም እኮ እሱን እኮ እስር ቤት እንዲማቅቅ ነበር ግን በአይን እያየሁት በቁሙ ልገለው ወይም ደግሞ በቁሙ እስር ቤት ሲማቅቅ ማየት ነበር የኔ አላማ ግን ሞተና ቀደመ ገዳዩ አንዳርጋቸው ምናምን ይገባኛል የተረዳው ነው እኮ ግን በቃ አይደል ውስጤ በቃ ምስቅልቅል ያለ ስሜት ነው የሚሰማኝ በቃ የማይሆን ማለት ነው ብቻ አንተ ዋናው ደህና መሆንህ ነው ሌላ ምንም ትርፍ ነገር የለውም ይባል እንጂ እኔ አሁን በዚህ ጉዳይ ላይ አስተያየት መስጠት ራሱ ሌላ ታሪክ ነው ሌላ
ከባድ ነው ቤተሰብ መሀል መግባት። እኔ እንጃ ብቻ እንዴት እንደሚደረግ ባላቅም እኔ ያው የሚያጠራውን አጥርቶ ፈጣሪ የሚለየውን ለይቶ እናቴን እህቴን አገናኝቶኛል። የእህቴ ልጅ እናቴ አያት ሆናለች፣ እህቴ እናት ሆናለች። በቃ ብዙ ጥሩ ጎኖች አሉት በእነዚህ ሂደቶች ውስጥ፣ መጥፎ ጎኖችም አልፈዋል እና በቃ ስላለፉ ያው ከእግዚአብሔር ጋር መጋጨት ከፈጣሪ ጋር መጣላት አያስፈልግም። የሰጠንን እያመሰገንን ወደፊት እንቀጥላለን። ይቅርታ በጣም ትንሽ ራሴ እንጂ ያላይበልም አንተ ያማል እንዴ? እኔ ነኝ ይቅርታ ማለት የሚገባኝ። ማለት ያው እንዲህ እንደሚፈጠር አላወቅኩም። ባቅ ኖሮ ቦታው ላይ ይዤህም አልመጣም ነበር። ነገሮችን ራሴ ሴትን ለማድረግ ሞክር ነበር፣ ግን በቃ አልሆነም። ማየት ስለነበረብህ ነው ይሄ ሁሉ የሆነው። እንደዚህ ይሆናል ብዬ አልገመትኩም እውነቱን ለመናገር። ትንሽ በጣም ይገርማል። ታውቃለህ የሚገርምህ እኔ አሁን ያው በተረበሽክበት መንፈስ ሆነ ብዙ ላወራ አልፈልግም፣ ግን እነ ሳጅን ጋር ውስጥ ደውዬላቸው ነበርና ያለውን ነገር ነገርኳቸው። እነሱ ራሱ አዝነዋል። ያው ምንም ቢሆን መጥፎም ይሁን ጥሩም ቢሆን ስጋ ነው እና ትንሽ በጣም ነው የሚያሳዝነው። ዘሩን ላወራው ሞክሬ ነበር። የሚገርም አገናኙን ብያቸው አስጠርተውት እያወራሁት ነው። ማሚ ዛሬ በተደጋጋሚ ነው የምትደውለው እና ቆይ አወራታለሁ። ላገኘው ሞከር እና እነሱ እሱም ምንድነው ጭራሽ ቀድሜ እኔ ሳጅን እንደዚህ ነውና አባታቸው ስላረፈ ነገሮች እንዳይበላሹ ማለት የሆነ ነገር እንዳይሆን ይሄ ልጅ በጣም ረጅም ጊዜ ከአባቱ ጋር ቆይቷል ምናምን ብዬ አገናኙን ብዬ አገኘሁት ማለት ነው። ሄሎ ዘሩ ምናምን ነገር እና ዴቭ ነኝ ምናምን ስለው ደስተኛም አይደለም ለማውራት። አቶ ገዛኸኝ አርፏል ምናምን አልኩት ማለት ነው። ደግሞ እንዲህ ብላችሁ ምን ልታመጡብኝ ነው አይነት ነገር ነው። የማመንም ስሜት የለውም። አስረዳሁት ምናምን እና ተቀደምኩ ቀደመኝ ምናምን ብሎ ነው መልስ ይስጠኝ። ታውቃለህ የአባቱ ልጅ አይደል? አዎ። እና በቃ እኔ ብቻ አላቅም እንዴት እንደሆነ አላቅም ነው የምልህ። በአጠቃላይ ምን አይነት አእምሮ እንዳለው ተቀደምኩ። እኔ አልነበርኩ መግደሌን እናንተ ናችሁ እስከታችሁኝ ያስቀደማችሁ። በቃ ተበለው አይነት ወሬ ነው የሚያወራኝ። ታውቃለህ አንዴ ላውራት መሰለኝ አይደል? አሎ ወይ ማሚ ስራ ላይ ሆኜ ነው። አንዴ ልደውልልሽ መልሼ። ቆይ ልደውልልሽ ወይ እናቴ። ምን ባቢ መቼ ነው ይሄ? የት ሄዳል ታዲያ? እሱ ትንሽ ልጅ አይደለ እኮ። ቆይ ተረጋጊ። አሁን አንቺ መጀመሪያ ተረጋጊና እኮ አሁን አንቺ መጀመሪያ ተረጋጊ። አሁን ማልቀሱ መጮሁ ምን አመጣው? ምን እንደሆነ በምን ታውቆ ነው? ስልኩ ዝግ ነው። የትራሱ መኝታ ቤት እኮ። እሺ አሁን እሺ እኔ ወደ አንቺ እመጣለሁ እኮ። አይ አልመጣም አይደለም፣ ግን ተረጋጊ። ምንም አይሆንም። ሕፃን ልጅ አይደለ? ታውቂዋለሽ፣ አንዴ ከወጣ እግሩ መች ይመለሳል እኮ። እሺ እመጣለሁ። እሺ እናቴ ትንሽ ደቂቃ ነው እመጣለሁ። በቃ አትጨናነቂ። እሺ እኮ አልኩሽ። እሺ እኔ ስራው ካንቺ ይበልጥብኛል እንዴ? እሺ መጣሁ፣ እኔ እመጣለሁ። እማ ይኸውልሽ እመጣለሁ አልኩሽ እኮ መጀመሪያ አንቺ ተረጋጊ። አልበር እኮ ተረጋጊና ሰፈር ጓደኞቹ ምናምን ጠይቂ አሉ እነሱም ቤት። እሺ መጣሁ እኔ። እሺ እመጣለሁ። እሺ
እሺ ባቢ የለም ቤት ጠፍቷል ነው የምትለው ማለት የለም ቤት ውስጥ ምንድነው እየሆነ ያለው እኛ ቤት ምንድነው እየተፈጠረብን ያለው? እኔ እንጃ። ኧረ ምን ህጻን ልጅ አይደል የት ይሄዳል ሮቤል? ያው እናት ሆና ነው እንጂ አሁን ነገሩ ትልቅ ልጅ ነው የት ይሄዳል? ትልቅ ነው እና ቤቱም ተመነቃቅሮብኛል ምናምን ነው የምትለው ማለት የእሱ መኝታ ቤት ምን ካሜራ ምናምን አለ አይደል? አለ እኔ ራሴንም ቤት እነሱም ጋር ሁሉንም ቦታ ላይ አድርጌላቸዋለሁ። የሚመጣው ስለማይታወቅ አለ ግን እሱም ስላለ ነው ብዙም እኮ እሷን ተረጋጊ ስላት የነበረው እኮ እንዴት እና መቼ ነው? ዛሬ ነው የጠፋው ነው? 2 ቀኑ ነው መሰለኝ። ዛሬ አሁን የመሻረል ትላንትና ማታ ነው መሰለኝ። ማታ ደህና ደሩ ምናምን ብሎ ገብቶ ተኝቷል አለች። ከጧት ጀምሮ የለም። ስልኩም ቤት እዛው ኮሜዲኖ ላይ እንደተቀመጠ ነው። የት ቤት? እዛው መኝታ ቤቱ ኮሜዲኖ ላይ እንደተቀመጠ ነው የሚለው። ካሜራውን ቼክ አድርጎ እኮ እሱን እናደርገዋለን ብዬ ነው እኔም ተረጋጊ ስላት የነበረው እኮ። ምን እያለች ነው ማለት? ያንተ ጦስ ነው ያንተ ጦስ ልጄ ከጠፋ ካንተ ራስ አልወርድም ትለኛለች። ይሄን ስራ ተው እያልኩ እንደዚህ እያልኩ ነው ብቻ በአጠቃላይ እንደዛ እንዲሆን አልፈለግም። እናየዋለን። አሁን እዚህ ጋርም ያለው ነገር አሁን ወደዛ የሚያስኬደንም አይደለም ብዬ ስላሰብኩ እኮ ነው። አይደለም ነገሩ ያየው ነው በቃ። አዎ አንዱ ሲሉት አንዱ ሆነ እኮ። በአንድ ቀን በተደጋጋሚ ነገሮች እንደዚህ እየተገጫጩ ችግር ፈጠሩ። አይ የኛ ቤት እንኳን እዳው ገብስ ነው። ካሜራውም ስላለ ብዙ የሚያስጨንቀን ጉዳይ የለም። ነው ለማንኛውም ማየት ይሻላል። መቼ እንዴት በምን አይነት መልኩ ወጥቶ ነው ስልኩን ጥሎ የወጣው የሚለውን እሱ ነው አሁን ያለው ነው ከጠፋው ቀኑ ሙሉ ማለት ነው። ማታ ዋለ ወደ 24 ሰዓቱ ማለት ነው። ማታ ደህና ደሩ በጊዜ ነው የሚገባው። ውጭ የሚያድር ልጅ ምናምን ሆኖ እኮ አይደለም ግን ቢያንስ ከጓደኞቹም ጋር ቢውል ምንም ምሳ መጥቶ ያለውን በልቶ ወይ የሆነ ሰዓት ላይ መጥቶ ምናምን ጓደኞቹን ጠየቀች። አላየነውም ነው የሚሉት። አብረን ነው ቤተኔ ጋር ናቸው ነው የምትለው። ኦኬ ስለዚህ እንሂድና ካሜራውን ነው ምን ታስባለህ? ሌላ ጭንቀት ደግሞ ለቀቀችብኝ። አይ እንሂድ ችግር የለም ደህና ነኝ። እሺ ስለሚያስጨናንቅ እንሂድና እሺ እንሂድ። እንግዲህ ዴቮ ዛሬ ሁለታችንም ነገሮች ድብልቅልቅ ብለውብናል። አንተ እኔን ስትል አሁን ደግሞ እኔ አንተ ስሜታዊ ሆነሃልና ብዙ መናገር ያለብህ መስሎ አልታየኝም። ቤተሰቦች እንዳያችሁት ነው የተመለከታችሁትን ይመስል ነበረ።
እኛ ከራሳችን አልፈን እንግዲህ ለቤተሰቦቻችን ጥበቃ ማድረግ ስላለብን ድብቅ ካሜራዎች በየክፍሎቻቸው እናስቀምጣለን። እኔ እንኳን በቅርቡ ነው እናቴን እህቴን ያገኘሁት። ካገኘኋቸው በኋላ የተሻለ ቦታ አስቀምጬ ካሜራ ማስቀምጫለሁ። ያው ካሜራው እንዲከታተላቸው ሰው እንዳያጠቃቸው። በተመሳሳይ ዴቮም የእናቱን ቤተሰቦቹን እንግዲህ በዚህ መልኩ ካሜራ ገጥሞ ነበረ። ወንድሙ ድንገት ጠፋ ተባለ። የዴቭ እናት በጣም ማዝና ነበረ፣ በጣም ተደናግጣ ነበረ እና ሄደን ወደ ቤቱ ቼክ ስናደርግ እውነትም ወንድሙ የጠፋበት መንገድ በጣም ከባድ የሚባል ነበረ። አጠገባችን ያለው እንግዲህ የእሱ አብሮ አደግ ጓደኛው ነው፣ የሰፈር ጓደኛው ነው እና ከእሱ ጋር በጣም ብዙ ነገር ይተዋወቃሉ እርስ በርስ እና ምንድን ነው የተፈጠረው የሚለውን ነገር አንዳንድ ነገሮች ጠይቀን ነው ስለነበር የሚያውቀው ነገር አለ እና እስኪ ለእናንተም እናሳውቃችሁ ብለን ነው። ዴቪ እንግዲህ በርታ። ምንም በእርግጠኝነት ምንም ነገር አይፈጠርም፣ እናገኘዋለን። ትንሽ ከበድ ያለ ቢሆንም አሰቃቂ በሆነ መልኩ ቢሆንም የወሰዱት ግን እናገኘዋለን። እሺ እንዳደነግጥ ለሆነው ነገር። ወንድሜ ስምን ማልበል? ስሜ ኤልያስ ይባላል። እሺ ያው እንግዲህ የባቢ በጣም አብሮ አደጉ ቤስት ፍሬንዱ ነኝ። በቃ ከልጅነት ጀምሮ ነው አብረን ያደግነው። አሁንም ደግሞ ያው ይሄ ነገር እንደሚመጣ ይሄ ነገር እንደሚሆን ግልጽ ነበር ማለት አውቀን ነበር። እኛም ይሄ ነገር ካሁን ተፈጠረ ከዛሬ ነገር ተፈጠረ እያለን እኛም እየተጨናነቅን ነበር። እንዴት አው ማለት ምን መሰለህ፣ ከዚህ በፊት በጣም ብዙ ጊዜ እየደወሉ እያስፈራሩት ነበር ማንነታቸውን። አዎ ወንድም ይህን ስራ ካላቆመ እኛን እንትን የሚለውን ነገር ካላቆመ ምናምን ነገር እያሉት ነበር። ያው እኛ ስለ ስራው ምናምን ነገር እኛ ጓደኞቹ አናቅም፣ ዲቴል ገብተን አናቅም። ግን ያው ሪስክ ያለው ስራ እንደሚሰራ ምናምን እናቅ ነበር፣ ይነግረን ነበረ ባቢ ራሱ። እና ይህንን ስራ ካላቆመ ይህንን ነገር ካልተወ አንተን ከመግደል ቤተሰቦቻችሁን ሁላችሁንም ነው የምንጨርሳችሁ፣ ወንድምህንም ደግሞ አንምረውም ምናምን ሲሉት ነበረ። ደግሞ ስላንተ ነበር ሲጨነቅ የነበረ እሱ ማለት በጣም ነበረ ሲጨናነቅ የነበረ። ምን ይል ነበር? ካሁን ወንድሜን ገደሉት፣ ካሁን ወንድሜን ገደሉት እያለ ነበረ። በጣም ከምልህ በላይ ነበር ጭንቀት ውስጥ የነበረውና በቅርብ ራሱ ከትላንት ወዲያ ምናምን ነገር ያው ወጣትነት ፑል ቤት እየተዝናናን ነበረ። ከዛ ቻርጅ ላይ ሰክቶት እሱ አጋጣሚ የሆነ ነገር ሊያመጣ ብቻ የሆነ ወደ ሱቅ ወጣ ብሎ ነበር መሰለኝ እና ስልኩ ጠራ። ያው የማይታወቅ ስልክ ነው ብዙ ጊዜ የሚደውልለትና ያው የለም ልል ጓደኛውም ስለሆንኩ የለም ልል ድንገት አነስቶት ማለት ነው። ከዛ ማለት ሄሎ እስከምል ራሱ አልጠብቁኝም። ይገርማል። ልክ በቃ ከአንዳንድ እንዳነስቶት አንተ አሁንም ይህ ልጅ አላስቆምከውም እንገልልሃለን እያሉ ነበር። በቃ ወዲያው ስልኩን እንዳነስቶት እሱ መሆኑን አለመሆኑን ራሱ አላጣሩም። ይገርማል። ከዛ እኔ ደንግጫለሁ፣ የሆነ ተርበተበትኩ። ማለት የጓደኛዬ ወንድም ነው እንገልልሃለን እየተባለ ያለው። በዛ ላይ ደግሞ ጓደኛዬ ማለት ለእኔ ከምልህ በላይ ቅርቤ። አሁን በቃል ሳወራው ቀላል ነገር ይመስላል። ከሱ በላይ ማለት ባልችልም በቃ ከሱ እኩል የሚሆን ጭንቀት እየተጨነኩ ነው። ተረድተኛል አይደል? ብዙ ጊዜ ንገረው ብለነው ነበረ ማለት ለወንድም ነገር ባቢ በቃ ንገረውና ያለውን ነገር ያስተካክል። እሱ ይሄንን ነገር ቢሰማ ቢያንስ ለእናንተ ምንም ነገር እንኳን ባያደርግ ቢያንስ እንኳን ይህን ስራ ማቆም ይችላል። መቅደም ያለበት ቤተሰብ ነው። ተረድተኛል አይደል? መቅደም ያለበት ቤተሰብ ነው። እዚህ ጋር ስራው ይደርሳል። ቢያንስ ይህን ስራ እንኳን ብዙ ጊዜ ተጣልተናል ከባቢ ጋር ራሱ። በቃ ይህን ስራ እንኳን መስራት እንኳን ቢያቆም ምን አለበት ጥበቃ እንኳን ቢያደርግላችሁ ብዬው ተጣልተን ነበር። ማለት እኔ ለእሱ ካለኝ እሳቤ ነው፣ ሌላ ነገር ምንም ነገር አስቤ አይደለም። ግን በቃ ለእሱ ካለኝ እሳቤ ምን አለበት ቢያንስ እንኳን እንደ ቤተሰብ ካሰበ ለእናንተ ፍቅር ካለው ስለሱ ስለ ስራው ብቻ አያስብም። ይቅርታ አድርግልኝ እንደዚህ እንትን እያልኩ ስለሆነ፣ ግን ቢያንስ ጥበቃ እንኳን ገብቷል አይደል? እንኳን እሱ ይቅርና አብሮ የሚገርመው ነገር ምን ነው ታውቃለህ? በጣም እየተከታተሉት እንደነበር ያስታውቃል። ደውለው ምን ብለው እንደሚያስፈራሩት ታውቃለህ? አሁን ከማጋውላ እንዳለ እያየነ ነው፣ ከማጋውላ እንዳለ እያየነ የበላውን ምሳ ምናምን ይነግሩናል።
ሁሌ አብረን ነው የምንውለው እኔ እና እሱ ከልጅነታችንም አብረን ነው ያደግነው ብዙ ነገር ያደረግነው አብረን ነው ብዙ ነገሮች ደግም ክፉም አሳልፈናል ረጅም ጊዜ እና የምንውለው አብረን ነው የሆነ ነገር ልክ የማያውቀው ስልክ ሲደወልለት ምናምን ነገር አሁን ብንፈልግ አሁን እንገላለን ወንድምህን አሁኑኑ አስቆመው እሱ ደግሞ እኔ ትንሽ ልጅ አይደለሁም እኔ ምንም አልሆንም ወንድሜ ምንም አያርጉብኝ ለሱም ደግሞ ነገረው ስንለው እሱ ይጨናነቃል ይለናል በቃ ሁለት ወደደ እሱም እንዳይጨናነቅበትም ፈለገ እሱ እንዳይሞትበትም ፈለገ በቃ እኔ አሁን በመሀል ቤት እኔ ራሱ ተጨናነቅኩ ታውቃለህ ጓደኛዬን እያየሁት ላጣው በቃ በስነ ስርዓቱ ላይ ያሳባል ነበር እየነገርኩት ነገረው ለወንድም ቢያንስ የሆነ ነገር ያድርግ የሆነ ነገር ይፈጥርልሃል የሆነ ነገር ይደረጋል ቢያንስ የሆነ ለውጥ ይኖራል እያልኩት ነው ግን ምንም ሊሰማኝ ፈቃደኛ አልነበረም ትናንት ምሽት እንዴት ነበር የተለያያችሁት ወይም ደግሞ ትናንት ተገናኝታችሁ ነበር ተገናኝተን ነበር ይኸውልህ ትላንትና ተገናኝተን ነበር ዛሬ ማዘር ናት ደውላ ካንተ ጋር ነው ምናምን ስትለኝ እኔ በቃ ከአንድ እርግጠኛ ነው የሆንኩት ታውቃለህ እርግጠኛ ነው የሆንኩት በቃ የሆነ ነገር አድርገውት ነው ብዬ ነው እርግጠኛ የሆንኩት ለምን ትላንትና አብረን ሆነን ራሱ ደውለውለት ነበር የሰጠነ ጊዜ እያለቀ ነው ይኸውልህ እኛ አንተ ላይ ምንም ነገር ማድረግ አንፈልግም ግዴታ ከሆነ ግን አንተንም እናትህንም ሁሉንም ቤተሰቦቻችሁ ነው የምናጠፋው ጊዜው እያለቀ ነው ከዚህ በኋላ ምን ሰተ ጊዜ የለም ወደ ውሳኔ እንድንገባ አታስገድደን ምናምን እያሉ እዛው አብረን ቆመን ነው ወደ ስንት ሰዓት መሰለ 12 ተኩል አካባቢ ነው ሰፈር ጋር ቆመን ደወሉለት ማለት ማንሳት አይፈልግም እሱ የማያውቀው ስልክ በጣም በተደጋጋሚ እየደወሉ እንደዚህ እያስፈራሩት ነውና ማንሳት አይፈልግም በቃ እስቲ አንሳውና የሚሉህን ደግሞ እስቲ ሰማና በቃ የሚደረገውን እናድርግ በቃ እንንገረው ወይ ለፖሊስ ሪከርድ እናርጋቸውና ድምጻቸውን ሪከርድ አድርገን እንደ ማስረጃም ይሆነናል ለፖሊስ እንኳን እናሳይ ምናምን ነገር ነበር እያልኩት የነበረው ግን እነሱ ደግሞ ይህንን ነገር አይፈልጉትም ገብቷል አይ ሰዎቹ ለፖሊስ ይሄን ነገር ቢደርስ ወይ ደግሞ ጥቆማ እንዳለ ብናውቅ ይባስ ሌላ ነገር ነው የሚፈጠረው እዛም ውስጥ እጃችን አለ ምናምን ነገር እያሉት ነበር ማለት ፖሊስ ውስጥ ማለት ነው የመንግስት አካልም እጃቸው ውስጥ ነገር በእግር እየተከታተልን ስለሆነ ሌላ ጥቆማ ለማድረግ እንዳትሞክር ከዛ እኔ ደግሞ ነገሬው ነበር በቃ እስቲ አንሳውና ሪከርድ አድርገናቸው ከዛ በኋላ የሚፈጠረውን ነገር ሄደን ለፖሊስ ጣቢያ መጠቆም ከዛ በኋላ የሚሆነውን ወንድምህ ማድረግ ያቀተውን ቢያንስ ፖሊሶች ያደርጋሉ ብዬ ነው ያሰብኩት ተረድተኛለህ ቢያንስ ፖሊሶች ጥበቃ ያደርጉልናል ማለት በዛው የሚሆን ነገር አይደለም አዎ የሆነ ክትትልም ያስፈልጋል አውቃለሁ ግን የሆነ ነገር ይለወጥ ነበር አንተ ለራስ አልሰጋህም እሱ ላይ በደረሰው ዛቻ ምክንያት የወንድሙ አነጣጥሮ ወደሱ የእሱ አነጣጥሮ ወደ አንተ ይመጣል የሚል ፍርሃት አልነበረም ልትሸሻው ሞክረሃል ወይ ምናምን እንደሱ አይነት አጋጣሚ ተፈጥሮ የሚያውቁ መጀመሪያ አካባቢ ያው እየተጨናነኩ የነበረው ስለ ወንድሙና ስለ ባቢ ነበር ከዛ ግን ከሆነ ሰዓት በኋላ ጓደኛንም እኮ እናውቀዋለን እኮ ቤቱንም እንደዚህ ምናምን ብለው ሙሉ ስለ እኔ ማስረጃ ነገሩት እዛው ጋር አብረን ቆመን ጓደኛንም እኮ እናውቀዋለን እኮ ምን አብሮ አደገ ቤስት ፍሬንድ እንደሆነ እናውቃለን ብዙ ማስረጃ አለን ስላንተ እሱ ገርም ሆኖ እንዴ አሁንም የለበሳችሁትን ልብስና የምትበሉትን ምግብ ራሱ ሁሌ የምትበሉት ምግብ አንድ አይነት እንደሆነ እናውቃለን የምታዙትን ምግብ ልንነግር እንችላለን እንደዛ ካለ በኋላ ለራሴ ፈርቻለሁ ግን ምን ልበል ከዚህ በፊት የሰፈር ያው ጎርምስና አለ የሰፈር ጸብ ብዙ ነገር አብረን አስተናግደናል ተርተኛል በእኔም ምክንያት ችግሮችን ተቀብሏል በሱም ምክንያት እኔ ችግሮችን ተቀብያለሁ ይሄ ነገር ተፈጠረ ብዬ እኔ አብሮ አደገኝ ትቼ ሸሽቼ መሄድ አልችልም ለዛም ነው አሁን ደግሞ እዚህ ቤት ውስጥ ተገኘች ሪስክ አለው እዚህ ራሱ መምጣት ይቆኝ ገብቷል ከሱ ጋር እኔ አሁን እዚህ ጋር መቀመጤ ለኔ ጭንቀት ነው ነገም በባቢል የተፈጠረው ነገር እኔም ላይ ነው የሚሆነው ገብቷል አይደል እኔ እንደውም እሱን ቢያንስ ደውዬ እንኳን እኔ ላናገረው ፈልጌ ነበር ማለት በጣም ነው የተቀየምኩት እኔ ይቅርታ አድርግልኝ ማለት ለመናገረው ነገር ይቅርታ አድርግልኝ በጣም ችግር የለም እሱም አሁን ሊሆን ስለሚችል ወንድሙ ስለጠፋ ብዙኛውን ስራችን በጣም ብዙ ነገር ላይ ያለን ሰዎች ነን እና
በጣም በብዙ ጭንቀቶች በብዙ ኃላፊነት ውስጥ ያለን ሰዎች ነን እና ሰሞኑን በተለየ መልኩ ደግሞ እስካሁን ከነበረው በስራችን ትንሽ ፈተና የገጠመን ሰዓት ላይ ያለን። አሁን ላይ ምናልባት እንደዚህ የምንቀመጥበት ሰዓት ሆኖ አይደለም። እርግጥ ነው ባቢን እንዲፈልጉት እንዲያፈላልጉት የአካባቢውን ጥበቃዎች ወይም አካባቢው ላይ ያሉ የህግ አካላቶች እንዲፈልጉት እያደረግን እየሞከርን ነው። አስፋልት ዳር የተገጠሙ መንገዶች ካሜራዎች ምናምን እንዲኖሩ እሱን እየላክን ነው ጣቢያ የት ሊጠፋ እንደሚችል ማለት ነው። እኛ ምናልባት ቶሎ ደግሞ እንዳንቀደም እዚህ ከአንተ ጋር ቆይታ ማድረግ ስላለብን ነው። ስለዚህ እግር በእግር እኛም እርምጃ እየወሰድን ለመከታተል ነው የምንሞክረው። ትንሽ ሰዓቱ ገፍቷል። እናቱ ሳትነግረውም ቆይታለች። ለዴቭ ትንሽ ቆየት ብላ ነው የደወለችለት። እሷ ቀን ነው መደወል የጀመረችው። ኦኬ ብለኸኛል። እና እኛ ወደዛ ስራ ላይ ስለነበርኩ ማለት እኔ ይቅርታ አድርግልኝ ማለት አውቃለሁ የእሱንም ስሜት እየተጋፋው እንደሆነ አውቃለሁ። ግን እዚህ ጋር እኮ ቤተሰቦችን ጥለ ስራ ማለት እኔ እንጃ። ከሱ እኩል ይኸውልህ እኔ አባት ከሱ እኩል እኔም እየተጨናነኩ ነው። ገብቶሃል አይደል? ከሱ እኩል አሁን እኔም ስጋት ላይ ነኝ። ተረድተኛል አይደለ? ስራ የሚቀድመው የሚደርሰው ከቤተሰብ ከራስ ሰው በኋላ ነው እንዴ። አንተ ቤተሰቦችን እያስፈራሩ አንተ እንዴት ስራ ምናምን ትላለህ? ማነገር የለም ነገሩን እኮ ብለነዋል እኮ ይሄንን መረዳት ኤልያስ እንዴት ነው መሰለህ እንዳልኩ ነው። ስራችን እኛ በጣም አስከፊ ነው። ለምሳሌ ዛሬ ጧትኛ የገጠመን በጣም ሌላ አሁን ለጆሮ አሁን ብትሰሙ የምትደነግጠው ነው። ለአንተ እንኳን እንደ እንግዳ አሁን ዛሬ የኔ ወላጅ አባቴ የሞተበት ቀን ገብቷል ማለት ወላጅ አባት ሞቶ ነው እዚህ ጋር ቁጭ ብለህ ይኸውልህ እሱ ችግሩን ምናምን እና ይሄ ሁሉ ፈተና ውስጥ እያለፍን ነው። ምን አይነት ነገር ውስጥ እያለፍን እንደሆነ እኛ ነን የምናውቀው። በዚህ መሀል ነው እንግዲህ የዴቭ እናት ደውላ ወይም ታባ ደውላ ያሳወቀችው። ስልክ ሳይነሳ ቆይቶ ነበር። አዎ ግን አሁንም ቢሆን የተወሰነ ረፍዶብን ሊሆን ይችላል። ግን ምንም ያው እሱ ታግቶ የተወሰነ ሰዓታቶች መቆየት እንጂ በሰላም በጤና እንደምናገኘው ምንም ግልጽ ነው። አንተ እኔ እየፈራሁ ነው። ይኸውልህ ከእኛ ጋር ትቆያለህ ያለውን ነገር ለእኔ አይደለም እንዴ ባቢ ምን አይነት ሁኔታ ውስጥ እንዳለ አናውቅም። ስላልሰማቸው ይኸውልህ ደውለው የሚሉት ነገር በጣም ነው የሚያስፈራው። እንኳን ታግቶ አይደለም ቤት ውስጥ ገብቶ በሰላም ተኝቶ እኔ እሱም ቢሆን በጭንቀት አብዳለሁ። ይኸው ማርያም አንተ በጣም መልካም ጓደኛው እንደሆንክ ሰምቻለሁ፣ አውቄያለሁ። አሁንም ስትናገር ምን ያህል እንደምትጨነቅ ያስታውቃልና ይኸውልህ ይሄ ነገር ለእኛ በጣም ያስጨንቀናል። በጣም ከባድ ነገር ነው። ግን በስሜታዊነት የምናደርገው ነገር አለ። አሁን ጸጥ ማለቱም የዚህ ልጅ ምክንያት የዴቭ ጸጥ ማለት ምክንያቱ ምንድን ነው ካልከኝ ስሜታዊነት እኛ ስራ ላይ ስለማይሰራ ነው። በቃ ራሱ እንዲያረጋጋ ግን እኛ የራሳችንን ባልደረቦች ልከናል። የህግ አካላቶች አካባቢ ላይ ያሉ ካሜራ ተገጥሞም ከሆነ ዋና አስፋልት ላይ ቅያስ መንገዶች ላይ በጠቅላላ አካባቢ ላይ ምን አይነት መኪና አልፈዋል፣ ምን አይነት ሰዎች አልፈዋል፣ እንደዚህ ያለውን እሱ የለበሰው ጭምር ጠቁመን ሙሉ ምልክት ሰጥተን እያጠያየቅን ነው። አካባቢ ላይ በጠቅላላ እኛ ሰዎች ነው ያሉት እና እሱን እያጣራን ነው። እናገኘዋለን። አንተም አትጨናነቅ። ምንም አይነት ነገር ከኛ ጋር ትቆያለህ ማለት ከለላ እናደርግልሃለን። ምንም ነገር እንዳትፈራ። የዴቭን ቤተሰቦች አሁን በአቅራቢያው ሙሉ አካባቢ ጥበቃ እንዲደረግ እያደረግን ነው። ወንድሙን ደግሞ እናገኘዋለን፣ ባቢን ማለት ነው። እርግጠኛ ነኝ ምንም አይነት ነገር ሳይፈጠር እንደምናገኘው። ዴቪ ምንም እንዳትጨናነቅ፣ እርግጠኛ ሆኜ ነው የምነግርህ። አሁንም ትንሽ ምናልባት ማን የቀደመን የሚለው ጥያቄ ሆኖብኛል። ማን ነው እንደዚህ ያደረገው የሚለው ጥያቄ ሆኖብኛል። እሱን ለመፍታት ነው። እነዛ ሰዎች ያልካቸው ሰዎች ማን ናቸው የሚለውን አንተም ልታውቅ አልቻልክም። ግን ሌላው የምናደርገው ነገር ምንድነው? ስልኩ ቤት ነው ያለው። ስልኩንም ወስደን እንደ ኤግዚቢት እንትን እየወሰድን ነው። የተደዋወለበት ስልክ እሱን እንግዲህ ትራክ አድርገናል። የተደዋወለበትን ስልክ እሱን እያነፈነፍን ስለሆነ በቀላሉ የምናገኝበትን ሚንስ እንፈጥራለን እና እንግዲህ እነዚህን አይነት ሁኔታዎች ላይ በዚህ አይነት ሁኔታ ልናገኘው እንደምንችል እርግጠኛ ነኝ። ስለዚህ ያው ማለት እኔም ማገዛችሁ ነገር ካለ እኔ ይቅርታ አድርጉልኝ። ማለት እናንተን ለመውቀስ ፈልጌ አይደለም። እናንተ ያላችሁበትን ሁኔታ እኔ አላውቅም። እኔ ምንም ደግሞ ተረዱኝ። ማለት ረጅም ጊዜ አብሬው ቆየሁ። ወንድሜ በለው እግዚአብሔር። እኔ ከምንም በላይ የሚደግፈኝ ወንድሜ ነው። ወንድም የለኝም። ታላቅ ወንድምም ታናሽ ወንድምም የለኝም። ለእናቴ አንድ ነኝ፣ ለአባቴም አንድ ነኝ። እሱ ነው ወንድሜ ማለት
ገብቶሃል? ተረዳኝ በቃ። እናንተ ላይ ለመፍረድ አስቤ አይደለም፣ እናንተ ላይ ለመፍረድ ፈልጌም አይደለም። ከዚህም በኋላ ደግሞ ማለት ማገዛችሁ ነገር ካለ እኔ ሁሌ ዝግጁ ነኝ። ደስ ይለናል። እኛም ከጎናችን እንድትሆን ነው የምንፈልገው። እንዳልኩ ምንም ስጋት አይግባ ባለው ነገር እኛ ስልኩን እያንዳንዱ የተደወለበትን ስልክ ማን ምን ደወለ ሪካርዱን እያያዝን ነው፣ እየሰበሰብን ነው። ከጀርባ ያለው እኛ ካንተ ጋር ቆይታ እናርግ ብለን ነው። በዚህ በኩል እናታችን እታባ እሷን በጣም ስሜት ሆናለች፣ ተደናግጣለች። እሷን እንዲያረጋጉልን ሰዎች ልከናል። ብዙ አሁን ከጀርባ ብዙ ነገር እየተደረገ ያለ አካባቢውን በጠቅላላ በፍለጋ ላይ ነው ያለው። እሱን ካሜራም እያፈላለግን ነው። ዋና አስፋልት ላይ በተለይ የወሰደ እግረኛም ካለ መኪናም ካለ የሚለውን ማለት ነው። ስለዚህ በዛ ሁኔታ ነው ያለ ነው። ተረጋጋ አንተም ዴቪድ። ምንም አይነት ነገር እሺ፣ ምንም እርግጠኛ ሆኜንም ነገር ማለት ከዚህ የከፋ ነገር ሆነን እናውቃለን። ገብቷል? ታውቃለህ። እና እናገኘዋለን። ባቢ ደግሞ ትልቅ ልጅ ነው። እሱም ነገሮችን አለመናገሩም ነው አሁን ያመመኝ። አንተን እንዳይጨንቅ የሄደበት ርቀት ነው። አዎ እሱ ቢነግርህ መልካም ነበረ። እንዳይጨንቅ ያደረገው ነገር ነው። እንግዲህ እኛ ግን ከፈጣሪ ጋር አሁን ክትትላችን በጣም እያጠናከርን ስለሆነ በተቻለ መልኩ ቆይ አንዴ መጣን። እሺ እና በዚህ መልኩ እንቀጥላለን ማለት ነው። ኤልያስ እንግዲህ አብረን ስላለ ስለተባበርከን መረጃ የሰጠን ሚናቅ አይደለም። በሰጠን መረጃ መሰረት እሱንም ይዘን ክትትላችንን እንቀጥላለን። ስጋትም እንዳይገባ ዴቪ እንግዲህ የምትለው ነገር አለ? ምንም የለም። ያው አለመናገሩ ትንሽ አሞኛል። ለምን ያው ሰዎቹ ሰው ይዘው ሲሄዱ ሲያግቱ የሚያደርጉትን ነገር ከሌላ ሰዎችም ስላየ ያ ነገር እንዳይሆንበት በሚል ነው እንጂ ወንድ ልጅ ነው፣ ህፃን ልጅም አይደለም። ተኛበት ሆኖ ራሱን መከላከል ስላልቻለ ነው የሁሉ ነገር የተፈጠረው። ስለዚህ በሰላም እንድናገኘው እንግዲህ ቤተሰቦችም እንዲጸልዩልን እኛም የራሳችንን የምንችለውን ጥረት እናደርጋለን። ዛሬ ነገሮች ተደራርበዋል። ድምጻችንን ቢቀዘቅዝባችሁ እንደ በፊቱ ሞቅም ባንል ያሉት ነገሮች የሚያነቃቁ ስላልሆኑ ያው ጭንቀት ውስጥ ነው ያለነው። ማለት ሲጀመር የተፈገው ምንድነው እኔንም ሮቤልንም መጥቶ መጣል ነው። አልወድቅ ብለን ነው እንጂ ቆይተናል ከመጡን። አሁን ላይ ደግሞ ወደ ቤተሰብ እያንዣበበ ነው። ከሮቤል ቤተሰብ አለፈ፣ እነሱን ደግሞ ጨረስን ስንል ወደ እኔ መጥቷል ማለት ነው። እንግዲህ እኔ ጋር ያለውን ደግሞ ከፈጣሪ ጋር ሆነን አሉ ባልደረቦቻችን እንግዲህ ከጀርባችንም እንደምንም ብለን ወንድሜን ባቢን ለማግኘት እንሞክራለን። እንግዲህ ጓደኛውንም ላወራው ያልቻልኩት ያው የጥፋተኝነት ስሜት ስለሚሰማኝ ነው። የባቢ ጥፋት ለእኔ አለመንገሩ ነው። እና ደግሞ ማሚ ከጧት ጀምሮ እየደወለች ስለነበረ ያው ስራ ላይ ነው ብላ አስባ መደወሏን ታቆማለች ብዬ ነበረ። በቃ በጣም በዝቶ ነው በተደጋጋሚ እየደወለች ነበረ። ግን ምንድነው ጠዋት እንኳን የደወለችውን ስልክ ባነሳው ኖሮ ይሄን ቪዲዮ አይቶ ከመምጣት ውጪ ምንም የምንፈጥረው ነገር የለም። ወይ ደግሞ ነገሮችን ጎተት ማድረግ ልንችል ይሆናል እነዛ ሰዎች ወጥተው እንዲፈልጉት። አሁንም የምንችለውን እናደርጋለን። እኔ ከዚህ በላይ ማለት አልችልም። ማለት ያለብህ አይመስለኝም ዴቪዬ። ማለት በቃ በዚህ መንፈስ እርጋታ ላገኝ ይፈልጋሉ። ማለት እንድትረጋጋ ሳይሆን ማለት ውስጥ ይጨነቃል አውቃለሁ፣ ግን ስሜታዊነታችን እንዳይቀድመን እስካሁን እንደነበረው እንዳይፈጠር አሁን ላይ ያንን እናደርጋለን። ደግሞ መረጃና ማስረጃ ለማግኘት በጣም ብዙ ነገሮች እጃችን ላይ ያሉት ስልኩ ቤት መሆኑ ገብቷል። የአካባቢ ሰው ወደም እየፈለገው መሆኑ በደንብ እያነፈነፍን ያለ ነው። በእርግጠኝነት ዛሬ ባደረግነው ክትትል መሰረት ወይም ደግሞ እንዳለ የኛን ሰዎች አሰማርተናል። ጣቢያ መሄድ ያለበት ጣቢያ ሄዷል። አካባቢ ላይ መፈለግ ፍተሻ ማድረግ ያለበት ሰው ፍተሻ እያደረገ ነው። ካሜራዎች፣ የአስፋልት መብራቶች፣ የአስፋልት ካሜራዎች፣ ቅያስ መንገዶች ላይ ያሉ ባለሱቆች ጨምሮ እያንዳንዱን ሰዎች እያጠያየቀን ነው። ሁለት ሰዎች የሰፈር ልጅ ስለሆነ ልጁ ባቢን ይዘውት የሄዱ ሰዎች ወይም ባቢን አይታችሁታል ወይ እያለ በጣም ብዙ ሰው እየጠየቀ ነው። በአካባቢው በመኪና ነው ይዘውት ሊሄዱ የሚችሉት እኮ በመኪናም ሆነ የሆነ ጸጉረ ልውጥ የሆነ ሰው ወይም ደግሞ የመኪና አነዳዳቸውም እኩል ሊል ይችላል። ስትሰርቅ እኮ የሆነ ቀለል አድርጋት ነዳ የፈጠነ መኪና በዛ ቅያስ መንገድ ሲያልፍ ያያችሁት ካለ በሚል ያንን ቼክ እየተደረገ ነው። ከዛ ባለፈ ደግሞ ስልኩ ላይ የተደዋወለበት ስልክ እና አብይ ከጀርባ ይዘው እንትን እያሉ ነው ያሉት። እሱን እያጣሩ ነው ያሉት። ማን ነበር ሲደውልለት የነበረው፣ ምን አይነት ወሬ ነበር ሲያወሩት የነበረው የሚለውን
ምንድነው ይሄኒ? ተይዟል፣ አጋጆቹ ተይዟል። ሙቶ ነው